ብዙውን ጊዜ ራሴን በራሴ እሸውዳለሁ። አንዱ ኪስን ግራ ኪስን ይሰርቃለሁ ብሎ ራሱን እንዳለው እኔ ራሴን ብዙውን ጊዜ ሰውን ሸወድኩ ብዬ ራሴ እየተሸወድኩ በራሴ ተቸግሬያለሁ። ያ ደግሞ የሚሆነው ለመሰላችሁ የቴክኒካል እውቀት ጉድለት ማለት ነው። አንዳንድ ጊዜ ቴክኒካል እውቀት ጉድለት አውቃለሁ ብልም የማያውቅ መሆኑን እንዳይረዳ ያደርገዋል። ይሄ አሁን የራስን ነው። እንደምን አደራችሁ? እንደምን ሰንብታችኋል? እንደምን አላችሁ? ከፍታውን እየወጣችሁ ዝቅታውን እየወረዳችሁ ወደ ጎንም እየሄዳችሁ ሁሉ ነገር ያማረ ይመስል ኪስ ባዶ ሆኖ ሁሉን መመኘት ሁሉን እንደሚመኝ ሰው ሆናችሁ እንዴት አላችሁ ብዬ ነው ዛሬ የሚቀርበው። እንደ መግቢያ አድርጌ ኪስ ባዶ ሆኖ ሁሉን መመኘት፣ ቤቱ ባዶ ሆኖ የሰውን መመኘት፣ በበላሁ ማለት በለበስኩ ማለት ቤት ባኖረኝ ማለት ሳይሰሩ ጥሩ ነገር መመኘት ከእንዲህ አይነት አስተሳሰብ ይጠብቀን። ይሄ የራሴ ነው። ራሴን በራሴ ለምን እየሸወድኩ እንደምኖር ለምን ራሴን ለመሸወድ እንደምፈልግ እንቆቅልሽ በራሴ ላይ እንዴት ለምን እንደምጫወት የራሴን ነው። ይሄ የራሴን ነው። የእናንተን እንድታውቁ ፈልጌ ነው የምናገረው። ይሄንን በራሴ ላይ ይሄን እንዲህ ካልኩ ሌላ የራሴን ታሪክ እውነተኛ ታሪክ ሊነግራችሁ ይፈልጋለሁ። ይህን እውነተኛ ታሪክ ደግሞ ከመናገሬ በፊት እንደ አባባል ወይም እንደ ተረት የማስቀምጠው አንድ ነገር አለ። ይችን ተረት ግን አስተውሏት። በግና ፍየል በአንድ ሜዳ ላይ ተሰማርቶ እረኛው ሲጠብቅ የብዙ በጎች እረኛ አንድ ነው። የብዙ ፍየሎችም እረኛ አንድ። በግና ፍየል በአንድ ሜዳ ላይ ነው። በግ ሳር ለቃቅማ ትበላለች። ፍየል ቅጠላ ቅጠል ነው የምትበላው። እንደ በጎች አጎንብሳ ሳር አትነጭም። ቅጠላ ቅጠል ነው፣ ግን በአንድ ላይ ነው የሚሰማሩት። እና ከዕለታት አንድ ቀን ነብር ዘሎ ይወጣና የአንዱን በግ ጋማ ይዞ በአንድ ጊዜ ቀጥ አድርገው አቁሞ ደሟን መጠው ከጠጣ በኋላ ሜዳ ላይ ጥሏት ደሙን ስላጠገበው በቅጡ ቁጭ ብሎ ከፊቱ የጣለውን እየተመለከተ ሳለ ሌሎች በጎች ዙሪያውን ከቦ ይደንሳሉ። በግ መቼም እንዴት እንደሚደንስ ታውቃላችሁ። ፊት እግሩን መሬት ይመታል። ማስፈራራቱ ነው በቤቱ። ነገር ግን በሌላ አንጻር ደግሞ የሚሆነው እሱን ቶሎ ባልተጨረሰ እኛንን ድገመን ነው። ሌላ መልእክት ያለው እሱን ቶሎ ባልተጨረሰ እኛንም ድገመን ነው። የበጎች ጩኸት፣ የበጎች መደነስ፣ የበጎች መሬት መምታት። ራሳቸው አያድኑም። የነብሩን ያክል አያስቡም። ነብሩ ለምን ተቀምጦ አሁን ከፊቱ ደሙን ጠጥቶ ከፊቱ ቆሞ አስቀምጦ ገሎ አስቀምጦ ለምን ዝም ብሎ እንዳየ ወዲያውኑ መዘንጠል ይችል ነበረ። እንደ ጅብ አንጀቱን ዘርግፎ
መጀመሪያ አንጀቱን መጠጣት ይችል ነበር። ጅብ ነው አንጀት የሚጠጣው። ደም ግን ነብር ግን ደም ነው የሚጠጣው። ነብር መጀመሪያ ደም ነው የሚጠጣው። ደሙን ከጠጣ በኋላ ነው በኋላ ስጋውን የሚበላው። የወዲቀውን አይበላም። ያው ምርጥ ስጋ ነው የሚበላው። ፍየል ግን ትፈረጥጣለች። ፍየል ፍጹም ከራሷ መሃል አንድም ቢያዝ ራሷን ለማዳን ትሄዳለች። ይሄ በእረኝነት ወቅት የበግና የፍየል እረኛ የሆነ ሰው ጠንቅቆ ሊያውቅ ይችላል። የማደርገውን አይደለም እንደ ምሳሌ ወይም እንደ ተረት አድርጌ የተናገርኩት አሁን ያቀረብኩላችሁ። እሺ እንግዲህ ይሄንን ሁለት ጊዜ አንዱን በራሴ ላይ አንዱ በበጉና ፍየል ላይ ተርቻለሁ፣ አስቀምጫለሁ። የራሴንም ራሴን በራሴ እየሸወድኩም እንደኖርኩም ነግሬያለሁ፣ እየሸወድኩም እንዳለሁ ነግሬያለሁ። እኛን ብለሃል እንዳትሉኝ ብቻ እና አሁን ሊነግራቸው የፈለኩት ይዤ የቀረብኩት እባብን በሚመለከት ነው። እባብ ለሶስት ከፍዬ ነው ማቀርበው። እባብ ጥርሱ ላይ መርዝ ያለው እባብ አለ። እባብ በአፉ ተፍቶ ሰውነቱን ነፋፍቶ የሚገል እባብ አለ። እሱ ከተፋ በኋላ ሰውነቱ ተነፋፍቶ ሰውም ሆነ አውሬ ይሞታል፣ ከጥቅም ውጭ ይሆናል። እባብ ከአቅሙ በላይ የሆነውን ወገቡ ላይ እንደ ገመድ ተጠምጥሞ አጥንቱን ሰባብሮ ትንፋሽ አሳጥቶ ገሎ የሚውጥ እባብ አለ። ገሎ የሚውጥ እባብ አለ። በጥርሱ ላይ መርዝ አመንጭቶ በመርዝ የሚገል አለ። ከሆዱ ውስጥ ተፍቶ ሰውነትን አሳብጦ ከጥቅም ሰውን ውጭ የሚያደርግ እባብ አለ። ሶስቱን እባብ በሚዛን ላይ ያዙ። አሁን የምናገረው እባብ እንዴት እንደሆነ ስለ እባቡ ለምን አነሳህ ብትሉኝ እባብ የፈጸመብኝን ደባ፣ እባብ ያደረገኝን ሁኔታ የእውነት ታሪክ ሊነግራችሁ ፈልጌ ነው። ዘመኑ ይሄን ያህል ዘመን ብዬ መጥቀሱ እንደውም አስፈላጊ አይደለም። እኔ ከልጅነቴ 17 ዓመት በኋላ ወደ ስራ ተሰማርቼ ብዙ መከራ አይቻለሁ። ብዙ ውጣ ውረድ አሳልፌያለሁ። በዚህ ውጣ ውረድ መካከል ላይ ያሳለፍኩትን ለአንድ ሰው ቅርብ ጊዜ ስናገር የዚህን ዓለም መከራ ጨርሰሃል አንተ፣ መንግሥተ ሰማያት ቀጥታውን ትገባለህ፣ እምነት ቢኖርህም ሃይማኖት ቢኖርህም ባይኖርህም መከራውን ሁሉ የጨረስክ ስለሆነ ትገባለህ አለኝ። ይህንን በኔ ላይ የሚተርተው ሰውዬ ደግሞ ቀኝ እጁ ከማዕድ ምግብ ከቆረሰ በኋላ ወደ አፍ ሊያመጣ አይችልም። ቀኝ እጁ ከማዕድ ምግብ ከቆረሰ በኋላ ወደ አፍ ሊያቀርብ አይችልም፣ ታች ነው የሚቀረው። ግራ እጁ ደግሞ ወደ ማዕድ ወርዶ መቁረስ አይችልም፣ ላይ ተንጠልጥሎ ነው የቀረው። ስለዚህ ምን አድርጎ ነው የሚጠቀመው? ቀኝ እጁ ቆርሶ ግራ እጁ የተንጠለጠለበት አቅጣጫ ላይ አቅርቦ ለግራ እጅ ሰጠውና ግራ እጅ ወደ አፍ አምጥቶ ይበላል። ይሄንን አብረን እየኖርን እሱ ይሄን እየተጠቀመ የሚኖር መሆኑን በራሱ ቤት ራሱን የዚህን ዓለም ችግርና ስቃይ ጉስቁልና ያላየ መስሎት አስመስሎ እኔን በኔ ላይ የደረስብኝን ስናገር ጨርሰሃል፣ ካሁን በኋላ መንግሥተ ሰማያት ይገባል ብሎ ተርቶብኛል። ያ አይነት ሁኔታ ነው። እንደዛ በኔ ላይ እንዳትተርቱ። እባብ ሶስት አይነት እባቦችን ነግሬያለሁ። አንደኛው እባብ መርዝ በጥርሱ ላይ ነው ያለው።
የአንደኛው እባብ መርዝ በጥርሱ ላይ መኖሩን እንዴት አወቅ ብትሉኝ ዘመኑ ቅርብ ጊዜ ነው። በስራ ነው ስፍጨረጭር ያደግኩት። ራስን ለመቻል አልቻልኩም እስካሁን ድረስ። ነገር ግን ተፍጨርጭር ያለው ባለኝ እድሜ ሁሉ እንደዛ ሆኜ ሳለሁ አንድ የሆነ ጊዜ በረሃ ላይ ዛሬ እንደ በረሃ ነው የሚባለው፣ ቆላ ነው። እጅግ በጣም በረሃ ሳይሆን ሳራ ዴዘርት አይነት በረሃ ሳይሆን ቆላማ ቦታ ላይ ነው ሲኖር የነበርኩትና ቤት ውስጥ ተቀምጬ ሙቀት አላስቀምጣለኝ። ውጭም ሲወጣ ፀሐዩ እንጨቶች በሙሉ ንፋስ ንቅናቄ ሳይኖራቸው ምንም አይነት ንፋስ የሌለው ወቅት ወደ 8 ሰዓት 7 ሰዓት ገደማ ሁሉም ነገር ጸጥ ረጭ ባለ ሰዓት ወጣሁና ጫካ ገባሁ። ሲጨንቀኝ ጫካ ውስጥ እየተዘዋወርኩ ጥላው ስር ቤትም ጥላ ነው፣ ግን ሙቀቱ አላስቀምጣለ። የእንጨቱ ቅጠሎች ስላሉ ምናልባት እዛ ውስጥም ትንሽ ጥላ ይኖራል ብዬ ጥላ ውስጥ ለመንቀሳቀስ ወጣ ብዬ በእግሬ መንገድም ምዳቋ ምናምን ካገኘሁ በእጅ አይደለም መቼም በቀስትም ሊሆን ይችላል፣ በጦርም ሊሆን ይችላል። ባለኝ መሳሪያ መጠቀም በሚችለው ተጠቅሜ ለማጥለፍም ለማጥመድም ወጥመድም ይዤ ሊሆን ይችላል። ሌላም ሊኖር ይችላል። ገብቼ እየተንቀሳቀስኩ እያለሁ ጫካው በሙሉ ምንም አይነት ንፋስ የለም። እንቅስቃሴ እንጨቶችም ቀጥ ብሎ እንደ ደረቅ ቆመዋል። የሚጮህ ወፍ ድምፅ የለም። በራሴ እንደው አሁን በዚህ መካከል ላይ በዚህ ፀሐይ ዱኩላም እኮ ወይም መዳቋም እኮ አትንቀሳቀስም፣ ለምንድን ነው የወጣሁ ብዬ በራሴ እየጠየቅኩ እያሰላሰልኩ ሲሄድ አንድ እንጨት ቁጥቋጦ አይነት ነገር ነች፣ ቡሽ ነው፣ ትወዛወዛለች። ትንሽ ገላጣ ቦታ ነው። ሳይሆን ይወዛወዛል እንጨቱ ብቻውን። ያቺ እንጨት ትወዛወዛለች። እንዴ እቺን እንጨት የምታወዛውዘው ምራቆ ወይም ዱኩላ ልትሆን ትችላለች። አድፍጬ ደርሼ ገድዬ ወይም እንዴት አድርጌ ይዤ ቤቴ እመጣለሁ እመለሳለሁ የሚል ግምት በሆዴ ውስጥ ጠቀሜላ ለመብላት ለሆድ አስቤ ሲሄድ አድፍጬ ሲሄድ ትንፋሽን ሳልሰጥ አውሬ መቼም ወደፊት ስትሄድ ንፋስ የሚወስድ ከሆነ ይነቃና አንተን አይቶ ይሮጣል። ስለዚህ ትንፋሽን የሚሄድበት አቅጣጫ ወደ እሷ ሳይሆን ከሷ ወዲህ የሚመጣ ከዛ ከእንጨቱ አቅጣጫ ንፋስ ወደ እኔ የሚመጣ መሆኑን ለየሁና ኮቴን ሳላሰማ ድምፅ ምንም አይነት እንቅስቃሴ በሌለ ሁኔታ እንደ ነብር አጠገቧ ሲደርስ እባብ እንጨት እየላጠ ነው። እንጨቷን እባብ ነው ሲልጥ ያየሁት። እንጨቷን የሚያወዛውዘው እባብ ነው። እንጨቷ ትወዛወዛለች። እባቡ ግን ቅርፊቷን እየላጠ ወደ ላይ እየላጠት በላዩ ላይ ከታች ተጠምጥሞ ስሯ ተከምሮ ይልጣታል። ሳየው እባብ መሆኑን ሳረጋግጥ ሰማይ ምድሩ ነው የተገለባበጠብኝ። ፀሐይ ነው 7 እና 8 ቀትር ፀሐይ ነው። ቀይ እባብ ነው። መርዝ ያለው ነው። ነድፎ የሚገለው ነው እና እግሬ ሁሉ ተርበትብቶ መመለስ በማልችል ሁኔታ እባቡ ሳይ እኔ አይቼዋለሁ። እባቡ እስከሚፈታ ድረስ ከእንጨቱ ላይ ራሱን እስከሚወረወር ተፈቶ ወደ እኔ እስከመጣ ድረስ አመልጣለሁ ሮጬ የሚል ግምት ስላለኝ አይ ገለዋለሁ ወይም እሱን ይከላከላለሁ የሚል ግምት ሳይሆን ሮጬ አመልጣለሁ የሚል ራስን አሳምኜ ቀስ ብዬ እባብ በአይን እይታ ካልሆነ በስተቀር
በትንፋሽ አይለይም። አይን ካየ ንቅናቄ ድምፅ ይሰማል። ድምፅ በአካባቢው ምን አይነት ድምፅ እንዳለ ያውቃል። ሽታ አሽትቶ አይደለም። እና አመለጥኩ። አምልጬው ወደ ቤት መጣሁ እና አካባቢው ላይ ላለ ሰው ነገርኩ። ኧረ እሱ የሚልጠው እንጨት እኮ መርዙን የሚያዘጋጅበት እንጨት ነው፣ እንዴት አገኘኸው አሉኝ። አየሁ፣ አገኘሁ። እንግዲህ በቀትር ፀሐይ፣ በቀትር እንደ ሰይጣን ጫካ ገብቼ አገኘሁ። ምን እንዳስገደኝም አላውቅም። እንጨቷን በደንብ ለይቼ ያውቃሉ። ሌሎች እንጨቶችም አጠገቡ እሱ የሚልጠው አይነት ሌላም አለ። እሱ የላጠው ብቻ አይደለም ምናምን ብዬ ነግሬ በሌላ ቀን ሄድን ቦታውን እናያለን ብሎ ነገሩኝ። አብረን ከሌላ ቀን ሄድን። በኋላ እዛ ሲደርስ ሰዎች አይቶ እችን እኮ እንጨት ፍየልን ቅጠሏን መድምዶ ነው የሚበላት። ቅጠሏን ከበሉም በኋላ ግንዷን በጥርሳቸው ፍየሎች ይልጣሉ። ድኩላም ምዳቋም ጫካ ውስጥ ያሉት እችን እንጨት ነው የሚልጠው አድራካ። ለዚህ ነው እባብ ፍየልን ነድፎ አይገልም። እባብ ፍየልን ነድፎ አይገልም። ፍየልም ደግሞ እባብ ምናልባት እንዳጋጣሚ ጫካ ውስጥ እንጨት ቅጠል ፍለጋ ስትሄድ እግሯን ከነደፋት ሮጣ እሷን እንጨት ፍለጋ ነው የምትሄደው። ከዛ በኋላ እንጨቷን ቅጠል ትበላለች። መርከሻዋ ነው። የእባብ መርዝ በሷ ይረክሳል፣ አይገላትም አሉኝ። ነው አዎ፣ የእባብ መድኃኒት ፍየል ታውቃለች መርከሻ መሆኑን። የእባቡን መድኃኒት እባብ በሚጠቀመው ቅጠሉ ለካ መርከሻ የሚታደርገው ብዬ በሆዴ አስቤ እተውና በሌላ ጊዜ ከዕለታት አንድ ቀን አሁንም ያለሁበት በረሃ ነው። የዛን እባብ ታሪክ ረስቼ የዛን እባብ ታሪክ በጥርስ እባብ ሲነድፍ መርዙ ጥርሱ ላይ ያለው እባብ ታሪክ ከሰማሁ በኋላ ያን ረስቼ ብዙ ጊዜ በኋላ ከአንድ ዓመት በኋላ ከሁለት ዓመት በኋላ በሚኖርበት እና በሚሰራበት አካባቢ መስሪያ ቤቱ እንደ ካምፕ ብዙ ሰራተኛ የሚኖርበት ስለሆነ የቢሮ ሰራተኛ፣ የቴክኒክ ባለሙያዎች ሁሉ የሚኖርበት ቤት አለ። መንግስት የሰራው መንግስት በሰጠው ቤት ውስጥ ምሳ ሰዓት ላይ ቢሮም መስሪያ ቤቱ የምንሰራበትም መኖሪያውም አካባቢ ላይ ስለሆነ ወጥተን ምሳ ልንበላ ወደ ቤት 6 ሰዓት ላይ ስንገባ ቀትር ነው። 6 ሰዓት እንግዲህ ቆላማ ቦታ ላይ ቀትር ነው። ቡናም ራሷ እንኳን ጀበና ቡና 6 ሰዓት ላይ የምትፈላው ጀበናው ከሰል ገና ሳይሞቅ ነው የሚፈላው። እሳቱ ሙቀቱ እንደዛ በሚያፈላ ወቅት ላይ ነው። ጎረቤቴ መካኒክ ነበረ። ያ መካኒክ ከቤት አጠገብ ፊት ለፊት አንድ ላይ ቡና እንጠጣለን። ስንወጣም አብረን የምንወጣው የምንገባው። እሱም ለምሳው ቤቱ ሲገባ ትልቅ እባብ በበር ገብቶ 4x4 በሆነ ክፍል ቤት ውስጥ ዙሪያውን እየዞረ ነው። በበር ገብቶ በገባበት ተመልሶ ለማውጣት ዞሮ ካልሆነ በስተቀር አንገቱን ጠምዝዞ ወደ ኋላ ተመልሶ አይወጣም። እባብ ዞሮ ነው የሚወጣው። አሁን ይህን እባብ ያገኘው ሰውዬ እንደገባ ውስጥ ቤት ሰራተኛዋ ኩሽና ነች። ሰራተኛ ነበረችው፣ እሷ ኩሽና ነች። አንድ የራሱ ልጅ ከሌላ ቦታ አምጥቶ የሚያሳድጋት ልጅ አባዬ 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 እባቡ ገብቷል። እሷ ጭንቅላቱን ሲያስገባ አላየችውም። ከኩሽና ወደ ቤት ስትገባ አባዬ ቤት ውስጥ ምን እንደሆነ ይሸታል፣ እባብ ሳይገባ አይቀርም አለች። አባዬም በበር ሲገባ አጠገቡ የተጋደመውን በጎኑ የተኛውን አካል ግማሽ አካሉን አላየም። ዝም ብሎ ነው ቤት ዘው ብሎ ገባው። ምሳ ሰዓት ላይ ምሳውን ለመብላት ቡና ሊጠጣ ያሰበው እንጂ ቤት ውስጥ ዘንዶ ወይ እባብ ገብቶ እንደዚህ ተሞሽሮ ይቀመጣል ብሎ አላስበም። ሳይ ልጅቱ ይኸው በበራፍ የገባበት አካሉ ውጭ ያለ ይኸው በበራፍ እየገባ ነው፣ ወደ ውስጥ የሄደ ነው አለ።
አለች። እንዲህ ስትል ልጅቱን ውጪ ወሬ ውጪ ብሎ አስወጣና ጩኸቱን ያቀልጣል። 6 ሰዓት እንግዲህ ምሳ ሰዓት ነው። በጣም መጥፎ ሰዓት ነው። እኔም ገና ምሳ ሊበላ የተዘጋጀ ሰው እያንዳንዱ ሰው በቤቱ ምሳው ሊበላ የተዘጋጀ ጩኸቱን ሰምቶ አደጋ ጥሪ ለመድረስ አደጋ ለመከላከል ሮጦ ሁሉም ቤቱን ይከባሉ። እኔ እዛው ቤቱ ገባው። ቤቱ ሲገባ ከበራፍ በኩል የገባበት አካሉ ወደ ውስጥ ገብቷል። ከበራፍ ዞሯል። እሱ ዙሪያውን 4 በ4ቱን ዙሪያውን ጥግጥጉን እየሄደ እየመጣ የሰው ድምፅ ስለሰማ ጋጋታው ጩኸቱ ስለበዛበት ስለን በቆላማ ክፍል እንደ ውጪ ወጥቶ ለመናፈስ የሚጠቀሙበት ኬሻ ወይም ሰለን የሚባል አለ ትልቅ። እሱን ጠቅልሎ እሱ ግድግዳ ላይ አቆሞ ነበረ። መሬት ላይ ከመሬት ወደ ግድግዳ ላይ አጋድሞ ነበረ። እሱ ለካ ጭንቅላቱን ከዛ ዞሮ ሲመጣ ወደ ሰለኑ ከታችኛው ክፍት በኩል ወደ ጭንቅላቱን ለመከለል ብሎ ሰለኑ ውስጥ ገብቷል። ወደ ላይ ሰለኑ ውስጥ ገብቶ ልክ ከሰለኑ ጋር እኩል ቆመዋል። የት ገባ ጭንቅላቱን ካላገኘን የሌላውን ሰውነት ብንደበድበው ብንቀጠቅጠው አይሞትም። ጭንቅላቱ የት ገባ? እዚህ ሰለኑ ውስጥ ነው ገባው አለ። እንግዲህ ሰለኑ ውስጥ መግባቱ ለማየት ከላይ የሰለኑ አፍ ክፍት ስለሆነ ሰለኑን ሳባረ እኮ ነው ወርታች ሳይ በፊቴ ላይ ሊጠመስን ነገር ረጨብኝ። በፊቴ ላይ ነው የረጨው። የሚገርማችሁ ነው እንግዲህ ከመርዛማው እባብ ማምለጥ ብችልም ይሄንን ሰውነት አሳብጦ ሌላ ነገር አድርጎ የሚገለውን እባብ ማምለጥ አልቻልኩም። ተፋብኝ። ሰው ሁሉ ሰለኑ ውስጥ ጭንቅላቱን አስገብቶ ያለውን ጭንቅላቱን ትቶ ሌላውን ሰውነት ቀጥቅጦ ካደክሙ በኋላ እኔንም ተሸክሞ ወደ ጤና ጣቢያውም አቅሙ የቻለውን ያክል ፊትን በአልኮል በምናምን አጣጥቦ ወደ ሆስፒታል ሲሄድ ቅርብ ነው ሆስፒታል መኪና ይዘናል። የሆስፒታሉ ባለሙያ እባቡ የት አለ? እባቡን አላመጣንም፣ እዛ እየቀጠቀጠ ነው ህዝብ። ስለዚህ እባቡን ለማየት እኔንም እንደገና መልሶ መድኃኒት ሰብስቦ ይዞ ወደ ነበርንበት ሲመጣ እባቡ መርዝ ያለው እባብ አይደለም። ተፍቶ ሰውነትን አሳብጦ ከጥቅም ውጭ የሚያደርግ እባብ ነው። አሳብጦ ከጥቅም ውጭ የሚያደርግ እባብ ነው እና ይሄ መርዝ የለውም። ስለዚህ ሰውነቱ ላይ አደጋ እንዳስከትል እንዳሳብጥ የተፋው መርዝ ወደ ሰውነቱ ዘልቆ እንዳይሄድ መከላከያ እንሰጠዋለን ብሎ መከላከያ ሰጡኝ። እኔም ይኸው አይኔ ቁልጭ ብሎ እስከ ዛሬ ድረስ አለ። አንዳንድ ጊዜ ሰዎች እባብ ፊቱ ላይ የተፋ ሰው የእባቡ የተፋው ለአይን ጥራት ይሆናል ብሎ ነው የሚተረቱትና እግዚአብሔር ይመስገን እኔ አይኔ አደጋ ላይ አልወደቀም። ሰውነቴም ደህና ሆኖ ነው ከሀገር እስከዚህ ኖሬ ልወጣ የቻልኩት እና መርዝ ያለው እባቡንም አይቼ አመለጥኩ። መርዙንም አይቻለሁ። የሚያዘጋጀውንም መርዝ አይቻለሁ። መርዙን የሚጠቀምበትን ፍየል ማርከሻ አድርጎ የሚጠቀም መሆኑንም በትክክል ተረድቻለሁ። መርዝን ፍየልን የሚገለው ሳይሆን የሚውጠው ውጦ ከዛኛው ሆድ ውስጥንም ፍየል አስተፍቻለሁ። ትልቁን እባብ ደግሞ እንደ ጎማ የሚጎተት አለ። እሱ የሄደበት መኪና ጎማ የሄደበት በጋ ጊዜ አቧራው በቃ በዚህ እባብ ሄዷል፣ ወዴት እንደሄደ አቅጣጫውን አይቶ ተጠንቀቁ ተብሎ የሚነገር ዘንዶ አለ። ይህንንም ዘንዶ ገለን ቆዳው 10 በላይ ሜትር ስፋቱ 1 ሜትር አስገፍፌ አይቻለሁ። ሆድ ውስጥ ምንም ነገር የለው። የወፍራሙ እባብ የሚውጠው እባብ ሆድ ውስጥ ምንም ነገር የለው፣ መርዝም የለው። እንደ ከብት አንዳንድ ጊዜ ሲጨንቆ ብሎ እንደ ፍየል ይጮሃል እንጂ መርዝም የለውም። ሲርበው ለመብላት በሬውንም ፍየሉንም ጫካ ውስጥ የተገኘውን አሳማውንም ከርካሮውንም ይውጣል እንጂ መርዝ የለውም። ገሎ
ተጠምጥሞ በላዩ ላይ ገሎ ይውጣል እንጂ መርዝ በሆዱ ውስጥ የለው። ሌላው እባብ ደግሞ ከሆዱ ውስጥ መርዝ የሚተፋው አለ። እኔ አሁን በአይኔ ላይ የተፋው አሳብጦ ነፋፍቶ የሚገል እሱም ተጠምጥዞ አቅሙ የሚፈቅደውን ያህል ትናንሽ ነገሮችን አይጥ የተለያዩ ነገሮችን ይውጣል እንጂ በጥርሱ ላይ መርዝ የለውም። ሌላው አሁን ደግሞ መጀመሪያ ያየሁት እንጨቱ ስልጥ የነበረው በሆዱ ውስጥ ሳይሆን በጥርሱ ላይ ነው መርዝ ያለው። መርዙን የሚያዘጋጀው ጥርሱ በበቀለው አካባቢ ላይ የመርዝ ማመንጫ አለው። እዛ ላይ ነው የሚያጠራቅመው። ሁልጊዜ መርዙ በሚያረጅበት ጊዜ ሄዶ ለማሳደስ ነው እንጨቷን የሚልጠው እና ያቺ እንጨት መርዝ ያላት እንጨት ነች። ለእባብ መርዝ የሚታዘጋጅበት እባብ መርዝ የሚያዘጋጅበት እንጨት ነች። ከእንጨትም መርዝ ያለው አለ፣ መርዝ የሌለው አለ። ከእባብም መርዝ ያለው አለ፣ መርዝ የሌለው አለ። ከሰውም መርዘኛ አለ፣ መርዘኛ የማይሆን አለ። እንግዲህ ከበግና ፍየል አንስቼ በጎች እየተበሉ ይደንሳሉ ያልኩትንም እንዳትረሱ። መርዘኛው እባብ በጥርሱ ላይ መርዙን ይዞ እየሳቀ እንደ እባቡ ጥርስ ላይ መርዝ ይዞ እየሳቀ የሚገልህ ሰው አለ። ካንተ ጋር ጎረቤት፣ ካንተ ጋር ጓደኛ አብሮ እየበላ አብሮ እየጠጣ የሚገልህ ሰው አለ። ለመግደልም ሲፈልግ በመራቅ ሳይሆን በመቅረብ የሚያጠፋ አለ። ይሄ የፖለቲካ ብስለት ነው። በፖለቲካ ብልጠት ነው። እጅግ በጣም የረቀቀ ስልት የሚያውቅ ነው። እንደኔ አይነት ሞኙ ደግሞ እየተፋ በሆዱ ውስጥ መርዝ ሳይኖረው በጥርሱ ላይ መርዝ ሳይኖረው በሆዱ ውስጥ መርዙን በጥርሱ ላይ መርዝ ሳይኖረው በሆዱ ውስጥ ያለው መርዝ በፊቴ ላይ እንደተፋው እባብ እየተናገረ እየጮኸ እያስቀየመ ከራሲ ከሱ እንድትሸሽ እያደረገ የሚኖር ሰውም አለ። ሶስተኛው ምንም አይነት እውቀት ሳይኖረው ምንም አይነት መጉዳትም ራሱንም ሳይጠቅም ሰውንም ሳይጎዳ ዝም ብሎ ሜዳ የሞላ ሰው አለ። ተከታይ ጥርስ ላይ መርዝ ያለው እባብ ተከታይ፣ ሆዱ ውስጥ መርዝ አጠራቅሞ የሚረጨውን ተከታይ፣ ዝም ብሎ የወፈረ እንደ ዘንዶው ተጠቅልሎ ገሎ ለማዋጥ የሚፈልግ ሰው አለ። ሁሉም ሰው አንድ አይደለም። ሁሉም ሰው አጥፊ አይደለም። ሁሉም ሰው ንጹህ አይደለም። ያንን ሁኔታ በመመለከት ነው ዘንዶውን የእባብ ታሪክ ይዤላቸው የቀረብኩት። ሰው ዛሬ የሚታዩት የምትመለከቱትና የምትናገሩት ተጠንቀቁ። ሰዎች ጭንቅላታቸውን በአእምሮ ሳይበለጽጉና ሳያድጉ ወደ ጎን አድጎ ወደ ጎን ያደጉ ደግሞ ጥርስ ያለውን እባብ እየተከተሉ ጥርስ ላይ መርዝ ያለውን እባብ እየተከተሉ ጥርስ ላይ መርዝ ያለው እባብ የሚከተሉ በሆዳቸው ውስጥ ተፍተው አሳብጦ አሳሞ መውጫ መግቢያ ከልክሎ የሚገሉትን የተከተሉ ደግሞ በሆዳቸው ውስጥ መርዝ የሌላቸው ተጠምጥሞ በውፍረትና በጉልበት ገሎ ለማዋጥ የተሰለፉ መኖራቸውን ማወቅ የግድ ያስፈልጋቸዋል። እንደ ፍየል መሆን ይገባል። ነብር የበላው በግ ትደንሳለች። ነብር ደሟን ጠጥቶ ስጋዋን ለመብላት እረፍት እየወሰደ ሳለ ነው
በጎች ተሰብስበው የሚደንሱ ምክንያቱም ደንሳቸው ደግሞ እሱን ስጨርስ ወደኛ ና ነው እሱን ስታጠናቀቅ ወደኛ ና ነው ነብር ደግሞ ቀስ ብላ ነው የምትበላው ቀስ ብላ ነው አድፍጣ ይዛ ነው የምትበላው ሁሉንም ሰብስባ መብላትም አትወድም የፈለገችውን ያገኘችውንም ደግሞ ጥላ አትሄድም እንጨት ላይ ሰቅላ ነው የምትሄደው ሌላ ሆዳም ደርሶ እስከሚያገኝ ድረስ ሆዳም ደርሶ እንዳይበላ የማይወጣ ቦታ ላይ ደብቃ ነው የምትሄደው ሂዱ እናንተ ጊዜ ጠብቄ መጥቼ ይበላችኋለሁ ብላ ትሄዳለች እነሱ ስለሚደንሱ ደነሳቸውብኝ ብሎ ነብር ሁሉንም አጠልፍም አንበሳ ነው ሁሉንም ገሎ ዘሮ አንዱ ባልቶ የሚሄደው የዛ አይነት ጥበብ እንደ ነብር ጥበብ ሊኖራችሁ እንደ ፍየልም ማሰብ የሚገባችሁ አእምሯችሁን በፖለቲካ ማበልጸግ ያልቻላችሁ በጩኸት የምትደርሱበት የትም ቦታ የለም ምንም የምታመጡት ነገር የለም ስለዚህ ራሳችሁን አእምሯችሁን ለማበልጸግ ሞክሩ ጣሩ ወደ የጎን እድገት አይጠቅማችሁም ሆዳችሁን ማስፋቱ አይጠቅማችሁም አእምሯችሁን ለማበልጸግ ሞክሩ የወፈረ ሁሉ ፖለቲከኛ ነው ማለት አይቻልም የቀጠነም ሁሉ ደግሞ ሰላማዊ አይደለም ማለትም አይቻልም ራስን ግምት የምትሰጥበትን አድማስ ማስፋት መቻል አለብህ ትላንት ዛሬ አይደለም ዛሬ ደግሞ ነገ ከዛሬ የተሻለ ወይ የተለየ ይሆናል ነገን እንደ ዛሬ አትጠብቁ ትላንትን አስበህ እንደ ዛሬ ይሆናል እንደ ትላንት ለምን አልሆነም አትበል ራስን የአእምሮ እድገት ማሳየት መቻል አለብህ እንዴት እየተጠበስክ ዘላለም ራስን በራስህ ራስን እየሸወድክ መኖር አትፈልግ ደህና ዋሉ